ማንቸስተር በእንግሊዝ ፕሪሚየር ሊግ ቀይ መሆኑን የተመለከትንበት እጅግ ማራኪ ከነበሩ ጨዋታዎች ውስጥ አንዱ በሁሉም የሜዳ ላይ እንቅስቃሴዎች ፍጹም ማንቸስተር ዩናይትድ ዶሚኔት ያደረገበት እና የእንግሊዝ ፕሪሚየር ሊግ ማራኪ ከነበሩ ጨዋታዎች ውስጥ አንዱ የነበረውን ምሽት አሳልፏል። ማይክል ካሪክ አንድ በዩናይትድ ቤት ውስጥ ዛሬ ያስመለከተን 3.81 ኤክስጂ ነበረው ወይንም ዩናይትድ ጎል ማስቆጠር የነበረበት ከዚህም ቁጥር በላይ ነው። ፔፕ ጓርዲዮላ 0.47 ብቻ ኤክስጂ ነበረው ዛሬ ከማንቸስተር ዩናይትድ ጋር በነበረው የእንግሊዝ ፕሪሚየር ሊግ ጨዋታ። ምናልባትም ፔፕ እስካሁን ድረስ ባደረጋቸው የእንግሊዝ ፕሪሚየር ሊግ ጨዋታዎች ፍጹም ደካማ የሚባለው የማንቹሪያን ደርቢን ባከናወነበት ምሽት ዛሬ የተመለከትነው የጨዋታ ላይ እንቅስቃሴ ይህንን ይመስል ነበር። ካዝሜሮ ክላሲስ ፐርማነንት እንዲባልለት ያስቻለ በጨዋታው ላይ ፍጹም ድንቅ ሆኖ ያሳለፈበት የእንግሊዝ ፕሪሚየር ሊግ ምሽትን የተመለከትንበት የጨዋታ ላይ ሂደትን አስመልክቶናል። ስለዚህ ቀጣይ የማይክል ካሪክ የእንግሊዝ ፕሪሚየር ሊግ ትልቁ ፍጥጫ ከአርሰናል ጋር የሚያከናውነው ጨዋታ ምን ሊመስል ይችላል የሚለው ጉዳይ ፍጹም ከሚጠበቁ የእንግሊዝ ፕሪሚየር ሊግ ምሽቶች መካከል የመሆን እድሉን እጅግ በጣም ያሰፋውን ጨዋታ የተመለከትንበትን ምሽት አይተናል። እናም በእንግሊዝ ፕሪሚየር ሊግ ብሩኖ ፈርናንዴዝ ዛሬ ያደረገው አሲስት 60ኛው እንዲሆንም ጭምር አስችሎታል። ይህም ማለት በእንግሊዝ ፕሪሚየር ሊግ ከሞሐመድ ሳላ ቀጥሎ ከ2020 ወዲህ ብዙ አሲስቶችን ማድረግ የቻለው ተጫዋችም ጭምር ያደርገዋል እና ፍጹም ዘንድሮ ሌላ በጣም ጥሩ ጊዜን እያሳለፉ ከሚገኙ የእንግሊዝ ፕሪሚየር ሊግ ምሽቶች መካከል አንዱንም እንዲያሳልፍ ጭምር አስችሎታል። ብሪያን ኤምቤሞ ባለፉት 16 ጨዋታዎች 7 ጎሎችን አስቆጥሯል በ2025/26 የውድድር ዘመን በእንግሊዝ ፕሪሚየር ሊግ ቆይታው እና የዛሬው ምሽቶቹ ፍጹም የተለዩ የነበሩ ብዙሃኑ የዩናይትድ ተጫዋቾች የተመለከተንባቸው ምሽቶችን አሳልፈዋል። የዛሬውን ጨዋታ ግን በብዙ መልኩ ልንመለከተውና ልናነሳው የሚገባ ዩናይትድ ከማንቸስተር ሲቲ ያለፉት ተከታታይ ሽንፈቶች በኋላ ዶሚኔት አድርጎ በጨዋታው ላይ ከመጀመሪያው ደቂቃ እስከ መጨረሻው ደቂቃ ድረስ ለማሸነፍ ፍላጎት የነበረው ቡድን ሆኖ ያስተዋልነው ነበር። ጁን 2023 ማንቸስተር ሲቲ 2-1 3-0 3-1 ከዛ 2024 ሜይ ወር ላይ ዩናይትድ 2-1 ከዛ አንድ እኩል ዩናይትድ ዲሴምበር 2024 2-1 ከዛ ባለፈ ሲቲ 0-0 3-0 ያሸነፈባቸው የቅርብ ዓመታት የማንቸስተር ሲቲ ዶሚኔት ያደረገባቸው የእንግሊዝ ፕሪሚየር ሊግ ጨዋታዎች በማንቸስተር ዩናይትድ ላይ ፍጹም የበላይነት የወሰደባቸው የፕሪሚየር ሊግ መርሃ ግብሮችን ያስተዋልንበት ጨዋታን ነበር ስንከታተል ለዓመታት የቆየ ነው። አሁን ግን የተመለከትነው የዛሬው ጨዋታ ሲቲ በዩናይትድ ፍጹም የበላይነት ተወስዶበት በጨዋታው ላይ ማንቸስተር ዩናይትድ የትኛውም የእግር ኳስ ተመልካች እንዲያሸንፍና ማሸነፉም ተገቢ ስለመሆኑም ጭምር የተናገሩበትን የጨዋታ ሂደት ያስተዋልንበት የእንግሊዝ ፕሪሚየር ሊግ የጨዋታ መርሃ ግብር የተከታተልንበትን ጨዋታ አሳልፈናል። ምንድን ነበር በሜዳ ውስጥ የተመለከትነው? ለማንቸስተር ዩናይትድ የዛሬው ጨዋታ ምን ትርጉም አለው? በቀጣይ በሚያከናውናቸው እንግሊዝ ፕሪሚየር ሊግ ጨዋታዎች ውስጥ እንዴት አይነት ዩናይትድን ልናይ እንችላለን የሚለው ጉዳይ ስቲል አሁንም ጭምር ከሚያጓጉና ከሚጠበቁ የእንግሊዝ ፕሪሚየር ሊግ መርሃ ግብሮች መካከል አንዱ እንደሆነ ብንረዳም የዛሬው ጨዋታ ግን ፍጹም በጣም በሚያስደንቅ መልኩ ነበር ዩናይትድ ከተጋጣሚው ማንቸስተር ሲቲ በጨዋታው ላይ የበላይነትንም ጭምር ወስዶ ሲያሸንፍ የተመለከት ነው። ፔፕ ጓርዲዮላ በትክክልም ለተጋጣሚያችን አድናቆታቸውን የሰጡበት በተጋጣሚያችን ሙሉ ለሙሉ በጨዋታው ላይ የበላይነት ተወስዶብን ነበር የሚል ሀሳባቸውን አጋርተዋል። ማንቸስተር ዩናይትድ የተሻለ ቡድን ነበር ያሉት አሰልጣኝ ፔፕ ጓርዲዮላ ከዚህ በላይ የምለው ነገር የለም እንኳን ደስ አላችሁ ሲሉ መልእክታቸውን አጋርተዋል። የተሻለ ቡድን ሲያሸንፍ አምኖ መቀበል ያስፈልጋል፣ እኛ የሌለን ጉልበት እነሱ ነበራቸው ሲሉ አሰልጣኝ ፔፕ ጓርዲዮላ ከጨዋታው መጠናቀቅ በኋላ በሰጡት አስተያየት ተናግረዋል ማለት ነው። ስለዚህ ብዙሃኑ የእግር ኳስ ተመልካቾች የሚስማሙበት ማንቸስተር ዩናይትድ በጨዋታው ላይ በሁሉም ረገድ ከጎል ባሻገር በጨዋታው ላይ ዶሚኔት አድርጎ ያሸነፈበትን የጨዋታን ሂደት ያስተዋልንበት ነበር። አይዶን ነው ከሰር አሌክስ ፈርጉሰን በኋላ ማንቸስተር ዩናይትድ እንዲህ አይነት የሜዳ ላይ ፍላጎት ኖሮት እንዲህ አይነት የደጋፊዎች ስሜት ኖሮት እንዲህ አይነት ብዙ ሜሞሪዎችን ሜሞራይዝ ማድረግ የቻለበትን ጨዋታ አላስታውስም እና ፍጹም ዶሚኔት ማድረግ የቻለ እና ዩናይትድ
ከረጅም ዓመታት በኋላ የሆኑ ስህተቶችንም ጭምር አረሙ ተጋጣሚውን በተሻለ መልኩ ለማሸነፍ ፍላጎት የነበረውን ቡድን እንድናይ አድርጎናል። ይህንን የጨዋታ ስሜት በቀጣይ መርሃ ግብሮች እንዴት ባለ መልኩ ይወጣዋል? ለምሳሌ ጨዋታው ለአንዳንድ ሞመንቶች ነበሩት። ዲየጎ ዳሎት ከጀሬሚ ዶኩ ጋር የነበሩት እንቅስቃሴዎች፣ የቀይ ካርድ ጥያቄዎች ይነሱበት የነበረ ከዛ ባለፈ የብሪያን ኤምቤሞና አማድ ዲያሎ ትክክለኛ በጣም ጊዜያቸውን የጠበቁና ወቅታቸውን የጠበቁ በጨዋታው ላይ ለማሸነፍ ማንቸስተር ዩናይትድን የሚያግዙ የጎል ሶርስ የነበሩ ጎሎችንም ጭምር ለማስቆጠር ቡድኑን ሲያግዙ የነበሩ ተጫዋቾች በሜዳ ላይ የተመለከትንበት እንቅስቃሴ ፍጹም ያስደንቅ የነበረ የጨዋታ ላይ ፍሰትን የተመለከትንበት ነበር። ዩናይትድ ባክፎሩን በዛሬው ጨዋታ ላይ ኢምፕሊመንት አድርጓል፣ ተጠቅመዋል። እንደተመለከትነው የዩናይትድ ባክፎር ላይ ግን አንድ ትልቅ ተጫዋች ነበረ ዛሬ በተመለከት ነው ሃሪ ማጓየር ካለ እንዲሁ ደግሞ ቀደም ሲል እንዳጋራቸው ማቲያስ ዴሊክት ካለ በማንቸስተር ዩናይትድ መከላከል ላይ እንዴት ከጎኖቻቸው የሚጫወቱ ተጫዋቾች ግን በምቾት ውስጥ ሆነው ጨዋታዎቻቸውን ማሸነፍ እንደሚችሉም ጭምር የተረዳንበት የዛሬ እንግሊዝ ፕሪሚየር ሊግ መርሃ ግብርን አይተናል። 4-2-4 የሚመስል ከዛ ባለፈ 4-2-3-1 ደግሞ ያጫወት ቅርጽን ያየንበት ማቲያስ ኩኛን ወደ ተጠባባቂ ወንበር በማውረድ ብሪያን ኤምቤሞ ሞር ፍሌክሲብል የሆነው ሞር ታታሪነቱ እጅግ በጣም የጎላው ለካውንተር አታክ ፍጹም አስደናቂና ምቾት የሚሰማውን ተጫዋች በጨዋታው ላይ ለመጠቀም ቀዳሚ ምርጫቸውን ማድረጋቸውን የተመለከትንበት የማይከል ካሪክ ዛሬ 100% ሬት ሊያሰጣቸው የሚችለውን እንግሊዝ ፕሪሚየር ሊግን ጨዋታ እንዲያከናውኑ አስችሏቸዋል። በጨዋታው ላይ ማቲያስ ኩኛን ወደ ተጠባባቂ ወንበር ያመጡበት መንገድም ሌላው አስደናቂ ከነበሩ የሜዳ ላይ እንቅስቃሴዎች ውስጥ አንዱ ነበርና ምናልባት የፓትሪክ ዶርጉ ወደ ተጠባባቂ ወደ ቋሚነት መጀመር በጨዋታው ላይ ስል ለነበረውና በተቀይሮ ከገባ በኋላ ማቲያስ ኩኛ በጣም ፐርፌክት ጊዜን እንዲያሳልፍም ጭምር ያስቻለው ነበር ማለት እንችላለን። ከገባ በኋላ አንድ አሲስት አደረገ፣ ሶስት ታክሎችን ወረደ፣ 22 ኳሶችን ነካ፣ 100% ኳስ የማቀበል ስኬቱ ድንቅ ነበር። 5 ኤሪያል ዱዋሎችን አሸንፈዋል። ማቲያስ ኩኛ ከገባ በኋላ በሁሉም ረገድ ፍጹም የተሻለ ነበር። የዛሬው ማንቸስተር ዩናይትድ በጎል ብዙ ጎል አስቆጥሯል፣ ብዙ ሙከራ አከናውኗል፣ ብዙ ኤክስጂ ነበረው፣ ብዙ ኢላማችን የጠበቁ ሙከራዎች ነበሩት። በተጋጣሚ ሳጥን ውስጥ ብዙ ሙከራዎችን ያከናወነው ነው። ብዙ ጎል የፈጠረው ነው። ብዙ ኢንተርሰፕት ያደረገው ነው። ብዙ ታክል የወረደው ነው። ብዙ ፋውሎችን ያስተናገደው ቡድን ነበር። ብዙ የአንድ ለአንድ ግንኙነቶችንም ጭምር ያሸነፈ ነበር። አስታውሱ በዚህኛው ማንቸስተር ዩናይትድ ውስጥ ፓትሪክ ዶርጉ አንድ ፍጹም እየተሻሻሉ ከመጡ የዩናይትድ ተጫዋቾች መካከል አንዱ ነው። በተለይ ይሄኛው የአፍሪካ ዋንጫ በጣም ጥቂት ለምንላቸው ተጫዋቾች የሆነ ተስፋ ከሰጠ በትልቁ ሰጥቶታል ብለን የምናነሰው የፓትሪክ ዶርጉን የእንግሊዝ ፕሪሚየር ሊግ ቆይታዎች ይመስሉኛል። ምክንያቱም የአህመድና የብሪያን አለመኖር በቡድን ውስጥ ይህንን ተጫዋች ብዙ የማጥቃት ተሳትፎ ላይ እንዲሳተፍም ጭምር ያገዙ ተጫዋች ነበር። ባለፉት ቆይታዎች ሊዛንድሮ ማርቲኔዝ ከማንቸስተር ሲቲ ጋር በነበረው የዛሬ ጨዋታዎች 100% ኤሪያል ዱዋሎችን አሸንፏል፣ 100% ግራውንድ ዱዋሎችን አሸንፏል። አንድም በዚህ ጨዋታ ላይ የተሳተፈ ተጫዋች የእሱን ያህል የኤሪያል ዱዋሎችን ማሸነፍ የቻለ ተጫዋች አልነበረም። ኮቢ ሜኑ በዛሬው ጨዋታ ላይ 50 ኳሶችን ነክቷል። 34 ኳሶቹ ስኬታማ ነበሩ። 31 ኳሶች ከ34ቱ ለቡድን አጋሮቹን ማድረስ ችሏል እና ሞር ፕሮግሬሲቭ ኳሶች ላይ ተሳትፎ ሲያደርግ የተመለከትነው ተጫዋች ዛሬ ባስተዋልነው እንግሊዝ ፕሪሚየር ሊግ ጨዋታ ላይ የተመለከትናቸው ተጫዋቾች ነበሩ። አሁን ይህንን የሜዳ ላይ እንቅስቃሴ በቀጣዮቹ ሳምንታት እንዲተገብሩትም ጭምር የሚጠበቁ እና ይህኛው ማንቸስተር ዩናይትድ ግን ያለ ብሪያን ኤምቤሞ፣ ብሩኖ ፈርናንዴዝ፣ አማድ ዲያሎን እንዴት ነው መገመት የሚቻለው የሚለውንም ጭምር ያስመለከተን ይመስለኛል። አማድ 23 ኳሶችን የነካው በጣም ጥቂት የሚባል ኳስ ነው። 3ቱ ናቸው ሙከራዎቹ። ከዛ ውስጥ 2ቱ ግን ኢላማቸውን የጠበቁ ነበሩ። አንዱን ወደ ጎልነት ቀይሯል። ሞር ክሊኒካል ናቸው ማለት እንችላለን የማንቸስተር ዩናይትድ ተጫዋቾች። እነዚህን በስብስቦቻቸው ውስጥ ይዞ በሚገኝበት ሰዓት ላይ አንዱ የሚያስመለክተን ይህንን ነው። ስለዚህ ዩናይትድ በጣም አስፈላጊ በሆነ የእንግሊዝ ፕሪሚየር ሊግ መርሃ ግብር ላይ ተጋጣሚውን በጨዋታ ጭምር በመብለጥ ያሸነፈበት የእንግሊዝ ፕሪሚየር ሊግ ጨዋታ ዛሬ የተከታተልንበትን የእንግሊዝ ፕሪሚየር ሊግ መርሃ ግብር ያየነበት ነበር። እስካሁን ድረስ ባሉት ቆይታዎች ማይክል ካሪክ እንግዲህ በሶስቱ መርሃ ግብሮቹ
4 ጨዋታዎችን ማንቸስተር ዩናይትድን በአሰልጣኝነት መርቷል። አንዳቸው ወጥቶ 3ቱን ማሸነፍ ችሏል ማለት እንችላለን በስካሁኖቹ ቆይታዎች እና በጣም ግን አስፈላጊ የነበረው ይህን እዚህ ጨዋታ ላይ እንዴት ባለ መልኩ ይመጣል። በጣም አጭር የመዘጋጃ ጊዜ ነው ማግኘት የቻለው አሰልጣኙ። ከዛ ፔፕ ጓርዲዮላን ነው ደግሞ የሚገጥመው። ፔፕ ጓርዲዮላ እርግጥ ነው እስካሁን ድረስ ባሉት ቆይታዎች ወደ 2.3 ቢሊዮን ዩሮ አውጥቷል በአሰልጣኝነት ቆይታዎቹ እስካሁን ድረስ ወደ እንግሊዝ ፕሪሚየር ሊግ ብሎም ደግሞ በዝውውር ሂደቶች ላይ ከተመለከታቸው ይሄ እንደነ ኡናይ ኤምሬ፣ ሚኬል አርቴታ፣ ኤዲ ሃው፣ ኑኖ ኤስፒሪቶ ሳንቶ በዛ ረገድ ልናነሳቸው የሚችሉ አሰልጣኞች ናቸው። ግን ፔፕ ዛሬ ፍጹም ተበልጧል በጨዋታ ሂደት ላይ። ለምሳሌ በማንቸስተር ዩናይትድ በኩል ቅድም እንዳነሳ ነው ባክፎር ከማድረጉን ባሻገር አማካዮቻቸው የኮቢ ሜኖን እና ካዝሜሮን አጣምሮ መግባት መቻሉ ምናልባት የዛሬውን ጨዋታ ለማሸነፍ እንደ ትልቅ ምክንያት ከምናነሳቸው የጨዋታ ፎርሜሽኖች ውስጥ በትልቁ የሚነሳ የተጫዋቾች አደራደርን እንድናይ የሚጋብዝ ነበር ማለት ይቻላል። አንዱ ማይክል ካሪክ ዛሬ ፔፕ ጓርዲዮላን ከበለጡባቸው በጣም አስደናቂ ከሚባሉ የጨዋታ መንገዶች ውስጥ ረጃጅም ኳሶችን በተሳካ መልኩ ከአማካዮቻቸው መቀበል መቻላቸው ነው። ለዚህ ካዝሜሮ በደንብ መደነቅ አለበት። ከአሌክስ ፈርጉሰን በኋላ እንዲህ አይነት ጥራቱን የጠበቀ ኳስ እንድናይ የአማካዮቻቸው ትልቁን ሚና መወጣት መቻል ፕላስ ደግሞ ለምሳሌ ሊዛንድሮ ማርቲኔዝ ረጃጅም ኳሶች በተለይ ከተከላካይ ቦታ ላይ ብሩኖ ፈርናንዴዥን ታሳቢ ያደረጉ ኳሶችን የሚጥሉ ተጫዋቾች ማየታችን ይሄ ዶናሩማን ምናልባት ጫናዎች ውስጥ መግባት እንዲችልም ጭምር የሚያደርግ እንዲሁ ደግሞ የካሪክ በጣም አስደናቂ የሚባል ሰብስቲቲዩት የተጫዋቾች ቅያሪን በተመለከተ ዛሬ ሌላው ከሚደነቁና ጨዋታውን ያነበበበት መንገድ እንዴት ቀጣዮቹን የእግር ኳስ ኬሪየሮቹን በተመለከተ በፍጥነት ጨዋታዎቹን ማንበብ እንደሚችልም ጭምር የሚያስመለክት ነበር። አስቡት የጨዋታችሁ ኮከብ የሚባለውን ተጫዋች ወይም ዲሳይሲቭ የሆነውን ጎል ያስቆጠረው ብሪያን ኤምቤሞን በማቲያስ ኩኛ 71ኛው ደቂቃ ላይ የቀየረበት መንገድ ሪሊ በጣም አፕሪሺየት የሚደረግና የሚደነቅ ነበር። እንዲሁ ደግሞ የሜሰን ማውንትም ሌላው በጨዋታው ላይ ከተመለከትናቸው ቅያሪዎች መካከልም ጭምር አንዱ የነበረ የእሱ ደግሞ በጣም ፐርፌክት ነበር አይደለ? ወዲያው ተቀየረ። ከተቀየረ በኋላ አስደናቂ የሚባል ጎል ነበር ያስቆጠረውና ቅያሪዎቹ በጣም ከሚያስደንቁና አስገራሚ ከነበሩት ምሽቶች መካከልም ጭምር አንዱ የነበረ እና ፔፕ በደንብ በዛሬው ጨዋታ ላይ ያመነበትን በደንብ የተበለጠበትን ጨዋታ ያስመለከተበት የጨዋታ ሂደት ይመስለኛል። በቅርብ ዓመታት ማንቸስተር ሲቲ ሎስት ኤክስጂ ኖሮት በፔፕ ጓርዲዮላ ውስጥ የተመለከት ነው። ለምሳሌ 2016 ከሊቨርፑል ጋር 0.42 ከዛ ከማንቸስተር ዩናይትድ ዛሬ የተመለከትነው 0.45 በፔፕ ጓርዲዮላ ስር ማንቸስተር ሲቲ ዝቅተኛ ሁለተኛው ኤክስጂ ኖሮት የወጣበትን ነው። ከ10 ዓመታት በኋላ ነው እንግዲህ ይህንን አይነት ኤክስጂ ያስመዝገበው በእንግሊዝ ፕሪሚየር ሊግ ሲቲ ከማንቸስተር ዩናይትድ ጋር ዛሬ ባከናወነው የፕሪሚየር ሊግ መርሃ ግብር ላይ ተሸንፎ ከሜዳ ሲወጣ ያስተዋል ነው። ስለዚህ በሁሉም ረገድ ከተመለከታችሁት በጣም ደካማ የሚባል አይነት ምሽት ነበር። እንግዲህ እስካሁን ድረስ ባሉት ቆይታዎች ዩናይትድ እንዴት ባለ መልኩ ሊያጠናቀቅ ይችላል የሚለው ጉዳይ እዛን ያህል ብዙ የሚያጓጓ ላይሆን ይችላል። ነገር ግን የሜኖ ሪኢንትሮዳክሽን እያሉት ይገኛሉ። ከባክፎሩ ፊት ለፊት ኮቢ ሜኖን ከማን ጋር በቀጣዮቹ ቋሚ 11ዎቻቸው ውስጥ የመጠቀም እድላቸው በሰፊው ልናየው የምንችለውን ኮቢ ሜኖን የማየት እድላችን በጣም ሰፊ ነው። ሉክ ሾው፣ ማርቲኔዝ፣ ማጓየር፣ ዳሎት፣ ካዝሜሮ፣ ኮቢ ሜኖ፣ ዶርጉ፣ ፈርናንዴሽ፣ ዲየጎ ዳሎ እንዲሁም ደግሞ ብሪያን ኤምቤሞን ዛሬ በቋሚ 11 ውስጥ የተጠቀሙት ማይክል ካሪክ በደንብ ተጋጣሚያቸውን በደንብ ማፈረካከስ የሚችል ተጋጣሚያቸው ላይ የበላይነትን መውሰድ የሚችል ማንቸስተር ዩናይትድ እንድናይ የሚጋብዝ የጨዋታ አቀራረብ፣ የጨዋታ ዝግጅት፣ የጨዋታ ዶሚነንት የሆነም ቡድን እንድናይም ጭምር ያደረገ ምሽት እንዲኖረንም ጭምር ያደረገ የጨዋታ መርሃ ግብር ተከታትለናል። ስለዚህ ቀጣይ አርሰናልን ያስተናግዳል። በዚህኛው ጨዋታ ላይ እንዴት ባለ መልኩ ይወጣዋል የሚለው ጉዳይ በጉጉት ከሚጠበቁ የጨዋታ መርሃ ግብሮች መካከል አንዱ ነውና ዛሬ ግን ፍጹም የተሻለውን ቡድን እንድናይ
ያደረገን ምሽትን ማይክል ካሪክ አስመልክቶናል። ማንቸስተር ዩናይትድ ምናልባት በቅርብ ጨዋታዎች ዩናይትድ በተጋጣሚዎቹ የበላይነት እየተወሰደበት የሚገኝ ቡድን እንደመሆኑ መጠን የሆኑ ስጋቶች ነበሩ። በኦልትራፎርድም እንደመከናወኑ መጠን ሲቲ ዶሚኔት አድርጓል ባለፉት የቅርብ ዓመታት ሁለቱ ቡድኖች የጨዋታ ሂደቶች። ለምሳሌ ሀርሊንግ ብራውት ሃላንድ በጣም የተሻለ ቁጥር ነበረው፣ ግን ዛሬ ያንን እንድናየም ጭምር የሚጋብዝ አልነበረም እና እንግዲህ በቀጣዮቹ ጨዋታዎች እንዴት ባለ መልኩ ቡድኑ ይህንን ውጤት ያስጠብቃል የሚለው ጉዳይ የሚጠበቅ ነው። አንቷን ሴሜኞ ከዛ ባለፈ በጨዋታው ላይ ጂያን ሉጂ ዶናሩማ እንዲሁ ደግሞ ራሱ ሀርሊንግ ብራውት ሃላንድ በጨዋታው ላይ ምንም ሲፈጥሩ ያልተመለከትንበትን ምሽት አሳልፏል። ኢቨን ኢፍ ጀሬሚ ዶኩም ጭምር በሜዳ ውስጥ በነበሩት ቆይታ ሮድሪ ሁሉንም ዲፓርትመንቶች ላይ ዩናይትድ የበላይነት ወስዷል። እነዚህን እንዲያስጠበቅ በቀጣይ መርሃ ግብር ላይ የሚጠበቅበት ቡድን ይመስለኛል። ስለዚህ ከ2023 ወዲህ ዩናይትድ ጥሩ ውጤት ያልነበረውን የኦልትራፎርድን ቆይታን ነበረ ዛሬ በደንብ በበላይነት መወጣት የቻለውና ስለዚህ ሲቲ ካለፉት 6 ጨዋታዎች 3ቱን አሸነፈው፣ በሁለቱ አቻ ወጥቶ አንዱን ነበር ዩናይትድ ያሸነፈው ከዚህ ጨዋታ በፊት። ነገር ግን ካሪኬንን ገልብጦታል። ካለፉት 10 ጨዋታዎች ከዚህ ቡድን ከነበረን መጥፎ ታሪክ አንጻር አሁን በተሻለ መልኩ እንዲወጣም ጭምር ያስቻለበትን ምሽት እንዲያሳልፍና ዩናይትድ ፍጹም በተሻለ መልኩ ከተጋጣሚያቸው ማንቸስተር ሲቲ አንጻር ተሽሎ ያሸነፈበትን እንግሊዝ ፕሪሚየር ሊግ የጨዋታ መርሃ ግብር ያየንበት የኦልትራፎርድ ቆይታን የተመለከትንበት ነበርና እንደነ ጀምስ ዱከር ለምሳሌ ዘቴሌግራፍ ላይ የሚጽፉ ጸሐፊያን ይህንን ጨዋታን በተመለከተ ዩናይትድ ቀደም ብሎ ያሸንፋል የሚል ግምት ያልነበራቸው ግን ደግሞ ከጨዋታው መጠናቀቅ በኋላ ለምሳሌ እንደነ ጆን ቴሪ ብዙሃን የእግር ኳስ ተመልካቾች ያደነቁት ዩናይትድ በሁሉም አስፔክት ከተመለከታችሁት የተሻለ ሆኖ ያሳለፈበትን የጨዋታ መርሃ ግብር ያሳለፈበትን ጨዋታ ተከታትለናል። ስለዚህ ቀጣይ እንዴት ባለ መልኩ ቀጣዮቹን ጨዋታዎች ያከናውናል የሚለው ጉዳይ የሚጠበቅበትን መርሃ ግብር አይተናል። ዩናይትድ እንግዲህ ባለፉት 4 የእንግሊዝ ፕሪሚየር ሊግ መርሃ ግብሮች ከማንቸስተር ሲቲ ጋር በነበሩ ጨዋታዎች በተለያዩ መርሃ ግብሮች ሲያሸንፍ በጣም ሲቸገር ያስተዋልንበት ነበርና እንግዲህ አዲስ ሪከርድ አስመዝግበዋል። ከኦሌ ጉናር ሶልሻየር፣ ኤሪክ ቴናግ፣ ሩበን አሞሪም በኋላ የማይክል ካሪክ ቡድን በብዙ መልኩ የተሻለ ሆኖ ያሳለፈበትን የእንግሊዝ ፕሪሚየር ሊግ ጨዋታ አሳልፏል እና ለሩበን አሞሪም መሰናበት ምክንያት የሆኗቸው ተጫዋቾችም ጭምር ተመልሷል አይደለ? በአፍሪካ ዋንጫ ቆይታ ያደርጉ የነበሩት ብሪያን አማድ ተመልሷል። ስለዚህ የእነዚህ ተጫዋቾች ወደ ሜዳ መመለስ ቀጣዩን የተሻሻለውን ማንቸስተር ዩናይትድን እንድናይም ጭምር ያደርጋል። ዘ ሪቮሉሽን ኦፍ ፓትሪክ ዶርጉ ቀጣይ እንመለከተዋለን። ይህ ተጫዋች እንዴት ባለ መልኩ ከዚህ ቡድን ጋር ይህንኑ አስደናቂ ብቃት ይዞ ይቀጥላል የሚለው ጉዳይ የሚጠበቅበት ተጫዋች ይመስለኛልና ዛሬም ባለፉት ጨዋታዎችም ጭምር በጣም እየተሻሻለ እየመጣ የሚገኝ እንግዲህ ባለፉት 6 የእንግሊዝ ፕሪሚየር ሊግ ጨዋታዎች 2 ጎል አስቆጥሮ 2 አሲስት አድርጓል። ዛሬም የተለየ ምሽትን ነበር ማሳለፍ የቻለው። አብዛኞቹ የዩናይትድ ተጫዋቾች ግን ዛሬ በጣም በሚያስደንቅ መልኩ ኮከብ ሆነው ያመሹበትን ምሽት ነበር ያየነው። ቀጣይ እንዴት ባለ መልኩ ያጠናቅቃሉ የፕሪሚየር ሊግ መርሃ ግብሮቻቸውን የሚለውን ጨዋታ የምንከታተል ነው የሚሆነው። ዛሬ ግን ብዙሃኑን የኦልትራፎርድ ደጋፊዎችን ያስፈነጠዘ ምሽት ያየነበት ነበርና ዩናይትድ የባክፎር ያጨዋት መንገድን ተግባራዊ ማድረግ ግዴታው እንደሆነም ጭምር ግን ያየነበት ምሽት ነበር። 4-2-3-1 አሊያም 4-4-2 4-1 4-1 ሌላም አይነት የጨዋታ መንገድ ግን ማይክል ካሪክ በጣም ተስፋ የሚጣልበትንና ተስፋ የሰነቀውን ቡድን እንድናይ ዛሬ በነበረው የፕሪሚየር ሊግ መርሃ ግብር ላይ በደንብ ያስመለከቱን አሰልጣኝ ነበሩ ማለት እንችላለን።